ዛሬ ሩታዬ ኦ ማይ ጋድ እንዴ! ፈገግታሽ ልዩ ነው። ፈገግታሽ ልዩ ነው። ልጅ ተመችቶሻል ማለት ነው አይደል? ይገርማል። እኛ እንጂ ሳቂልን ችግር የለውም ማለት ነው። አንተ ደግሞ ምንም አትፈራም እኮ ልጅሽ እላለሁ ብሎ ልጆችሽን አለ። አንድ ልጅ ነው ያላት እኮ ሁለት ልጅ አይደለም። ከዚያ በስተመጨረሻ አብርሽ መጣ። አብርሽ ሲመጣ ቪዲዮ ተቋረጠ። ነገ በአብርሽ ቤት ይቀጥላል ቪዲዮ። ይህን ልጅ አስታወሳችሁት? አንድ ቪዲዮ ሰርቼላችሁ ነበር እኮ ሩታ ሲል ይቺ አበባ ተንከራታ ተንከራታ ዛሬ ሩታ እጅ ገባች። ነገ ደግሞ ብጥብጥ ነው ታያላችሁ ማለት ነው። ሰላም ጤና ይስጥልኝ። እንዴት ናችሁ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኖ አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ። የቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አድርጎ ሀሳብ አስተያየት ስጡ። ወይ አብርሽ ጎር እያለ መጣ እኮ። ሲጀመር እኮ እየተመካከሩ ነው የሚሰሩት። ከዛ ቪዲዮ ተቋረጠ ማለት ነው። ሩታም ከልጁ ጋር ቁጭ ካለችበት ብድግ ያለች ማለት ነው። ትንሹ እናንተናም ደግሞ ከዛ ሄዱ። ለምን ትሄዳላችሁ አለች እሷ። ይህ ልጅ ካስታወሳችሁት ቡታጅራ እንትናን ማን ነበረ ስሙ? ቡቼን ማለት ነው። ቡቼን አገናኘኝ እያለ ነበረ። ታስታውሳችሁ? የሆነ ቪዲዮም ሰርቼ ነበር በዚህ ልጅ ማለት ነው። እና ይችን አበባ ይዞ እንዴት ተንከራተተ። ዛሬ ይችን አበባ ይዟት ከቻለ ማለት ነው። ይሄው ሁሉ ትግል ዩቲዩብ ለመክፈት እኮ ነው እናቴ። ለሌላ መስሏችሁ ነው? እንደዚህ እኮ እንትን የሚሉ ከታዋቂ ዩቲዩበሮች ጋር የሚግባቡት እኮ ዩቲዩብ ክሬት ሲያደርጉ በሰከንድ ፌመስ እንዲሆኑ ስለሚፈልጉ ነው። አሁን ይሄ ወንድማችንም አሜሪካ ወይም ዱባይ ምናምን አይደለም ያለው ቡታጅራ ነው ልጁ ራሱ ማለት ነው። ግን ዩቲዩብ መስራት ስለሚፈልጉ ነው። አሁን በሩታ ታውቆ ከሬት ታረገ በጣም እንትን ይለዋል፣ ሰብስክራይብ ይኖረዋል ምናምን። ይሄ ነገር ስላለ ነው እንደዚህ የሚሰሩት እንጂ ይሄ ልጅ አሜሪካም አይደለም እንግሊዝም አይደለም። ሩታ ጋር እስከዛሬ ከተዋወቀ ዛሬ ታዲያ ለመንገራ ተጋቡ። ጉድ እኮ ነው። ሲጀመር ይዘውት የመጡት ይሄ ወንድሟና ይሄ ትንሹ ናቸው ማለት ነው። ሩታ የምታውቀው ነገር የለም። ግን ያው ያለ ማሳፈር ብላ አበባውንም ተቀበይ ሲሏት አይናቸውን እያየች ነው የተቀበለችው። ከዛ በስተመጨረሻ ደግሞ አብርሽ አይታችሁታል፣ ደፍ እያለ ሲመጣ። ነገ ቪዲዮ ይቀጥላል። ሌላ ምዕራፍ አልኳችሁ። ሌላ ምዕራፍ ጉድ ነው። ሌላ ምዕራፍ ተጀመረላችሁ ወይ? ሩታ ግን ፈገግታሽ ኦ ማይ ጋድ! ከልጁ ጋር ያላት ፈገግታ እናንተ በስማ ይመችሽ። ሁሌም ፈገግ በይ። አንቺን ይመችሽ እንጂ ፏ እያልሽ ስሪ ስራሽን። የኔ እናት የምሬ ነው። አንቺን የሚያስደስትሽ ከሆነ ሩታዬ፣ አንቺን ደስ የሚልሽ የሚያስደስትሽ ነገር ከሆነ ፏ እያልሽ ስሪ። ምን አስጨነቀሽ? ስራሽን ፏ እያልሽ ስሪ። ኦኬ የስ ፏ በተን እያልሽ ስሪ እናቴ። ይሄ ነው። ነገም አበጋዝ ነው አብርሽ። ውይ አበጋዝ አልኩኝ። ማን ነበረች አበጋዝ የምትለው ልጅ ነበረች እናንተ። አበጋዝ የምትለው አብርሽ የሆነች ልጅ ነበረች። ያቺ ልጅ ግን ጠፍታለች። አበጋዝ የምትለው ነበረች የሆነች ልጅ እና ዛሬ ደፍ እያለ እንግዲህ የመጨረሻው ቪዲዮ ላይ ብቅ ብሎ ከዛ ቪዲዮ ተቋረጠ። ነገ ይቀጥላል። ለማንኛውም የሚመቻችሁ አሪፍ ትውንና እየሰራችሁ ነው። በየቦታው ምችት ይበላችሁ። ጥሩ ነው። ጥሩ ስራ ነው። ሄርሚላም እዛው ጋር ለብቻዋ ትሰራለች። ሩታም እዚህ ጋር ለብቻው፣ አብርሽም እዚያ ለብቻው ይዘዋል ስራ። እናቴ እነሱ አልገባችሁም እንጂ እናንተ እነሱ አሪፍ ስራ ነው የያዙት። እና ሩታኛ ሲጀመር ሩታ ፈገግ ብለሽ እንዲመጪ ነው የምፈልገው። ይሄ ልጅ ፈታ የሚያደርግሽ ፈገግ የሚያደርግሽ ከሆነ ለድራማም ቢሆን ችግር የለውም። ብቻ ፈገግ እያልሽ ነኝ፣ ችግር የለም። አብርሽ እንትኑ ስሜቱን ትንሽ ቢያውቀው ጥሩ ነው። ግን እውነቴን ነው የምልሽ ቢያውቀው ጥሩ ነው አይደል? ጥሩ ነበር ቢያውቀው። ኮስተር ብለሽ ምናምን ኦኬ ብትይ ልጁን ጥሩ ነው። ምክንያቱም ህመሙንና ስሜቱን ቢያውቀው አብርሽ አሪፍ ነበር። ሩታ ግን አልተጠጋችም፣ ልጁን ፈርታለች እንጂ ስሜቱን ቢያውቀው አብርሽ አሪፍ ነበር። በእውነት ጥሩ ነበር። ለካ እኔም ሄርሚላ ጋር ሲሄድ እሷም የምትናደደው እንደዚህ ነበረ ወይ አጥፍቻለሁ ብሎ እስከሚያውቀው ድረስ ቢሆን ጥሩ ነበረ። ነገር ግን ሩታ ልጁን እየተላመደችው ምናምን ካልሆነ በስተቀር ነገ እንግዲህ ቦክሱን ምናምን እንድትችልሽ አብርሽ ለነገሩ አንተም ጎበዝ ነህ። አብርሽማ አያሸንፍህም አይደለ? የሚያሸንፍህ አይመስለኝም።
በርታ በልሽ። ቆንጅዬዋን ለመውሰድማ ጠንክረን መመከታል። ቆንጅዬዋን ለመውሰድማ ጨክነ መመከት አለብህ። እሺ ሰምተሃል? ነግሬሃለሁ። ጨክነ መከት። እሷን ለመውሰድማ ጨክነ መመከት አለብህ። ጎበዝ መሆን አለብህ። ከዛ በኋላ ልጅሽን አውሮፓ ይዤሽ ልሄድ ነው። ኦማይ ጋድ አለ። ኦማይ ጋድ ኦማይ ጋድ። ኢትዮጵያ ተቀምጦ አውሮፓ፣ እንግሊዝ፣ አሜሪካ፣ ዱባይ፣ ቤሩት፣ ሾከራ ሀዲላ ምናምን እንዴት ደስ ይላል። ይመቻችሁ የአራዳ ልጆች። ሺ ኢዝ ወርክ። ይመቻችሁ። በደንብ ስሩ። ይመቻችሁ። ይሄንን ነው የምለው ውዶች። እየወዳችኋለሁ፣ አከብራችኋለሁ። እንግዲህ ዛሬ ሩታዬ በዚህ መልክ አበባዋን ተቀብላ ምናምን ፈታ ብላ መታለች። ነገ አብርሽ እንግዲህ ታልብረበሽ፣ እሱ እኮ ይረብሻል። ከሄርሜላም ጋር ሆኖ ይቀናል። ሩታ ወደዚህ እንድትል አይፈልግም እውነት ለመናገር እና ሁለት ወዶ እንግዲህ አይሳካም። አብርሽ ነገ ደግሞ ያንተን ቪዲዮ እስከምናየው በዚሁ ነው የሚቀጥለው። ቪዲዮ አይቋረጥም በእርግጥ ማለት ነው ይቀጥላል እና አብረን የምናይ ይሆናል። እስከዛ ባይ ባይ። እወዳችኋለሁ።